የቀደምት መንግስታት እንግዲህ ከተማና ከተሜነትን አብዛኛውን ጊዜ እንደ ፖለቲካዊ ማህበራዊ መሰረታቸው ከማድረግ ይልቅ ከተማና ነዋሪውን እንዴት ነው ወላዋይነት ላይ ይፈርጁት ነበረ። እስቲ የመደመር መንግስት ለከተማና ለነዋሪው ለሀገራችን ከተሞችና ነዋሪዎቻቸው አተያዩ ምንድን ነው? እንግዲህ የድሮ መንግስት የከተማ ሰዎች ስላልሆኑ ሊሆን ይችላል። የአሁኑ መንግስት የከተማ ስለሆነ ድሮ የነበረው እሳቤ ከተማ ላይ አንደኛ ከተማን እንደ ስጋት ነዋሪውን ደግሞ እንደ ወላዋይ የማየት ዝንባሌ ነበረ እና ማህበራዊ መሰረት ሲባልም የከተማውን ሰው የማግለል ልምምድ ነበረ። ግን በሁሉም መስፈርት ትክክል አይደለም። አንደኛ ሀብት ያለው ከተማ ውስጥ ነው። አዲስ አበባን ብትወስድ የኢትዮጵያ ግማሹ ያክል ጂዲፒ ያለው አዲስ አበባ ነው። ግማሹ ሀብት ያለበትን ከተማ አያስፈልገኝም ብለህ ጥለህ ኢኮኖሚክ እድገት ታረጋግጥ አትችልም። ከኢኮኖሚክ እድገት አንጻር ብቻ ግን አይደለም። ከተማን የብልጽግና ሞተር የብልጽግና ኢንጂን አድርገህ መውሰድ ትችላለህ። ማደግ መለወጥ ስትፈልግ አንዱ እድገት የምታሳልጥበት ቦታ ከተማ ነው። ከተማ የአብሮነት ላቦራቶሪ ነው። አንተ ከአንዱ ሰፈር እኔ ከአንዱ ሰፈር ያኛው ከዛ ሰፈር መጥቶ በጋራ ለመኖር በተግባር የምንማማርበት ላቦራቶሪያችን ነው። እንደ ገጠሩ ቤተሰብ ተዋዋቂ ብቻ ሳይሆን የማይተዋወቁ ሰዎች በቋንቋ በባህል በሃይማኖት የማይግባቡ ሰዎች የሚኖሩበት ከባቢ ነው። እሱን መስራት ያኛውን ያቀለዋል ማለት ነው። ሶስተኛ የስልጣኔ መስታወት ነው። የአንድ ሀገር እድገት የአንድ ሀገር ስልጣኔ የሚለካው በከተሞች ነው። ነዋሪውንም የወሰድክ እንደሆነ የለውጥ ባለቤት ነው፣ ኢኖቬተር ነው። ጥሮ ግሮ ለመለወጥ ሪስክ ቴከር ነው። ከተወለድክበት ሰፈርና መንደር ቤተሰቦችን ጥለህ ወደ ከተማ ለመምጣት የወሰንክበት ውሳኔን ጨምሮ በህይወት ላይ ሪስክ እየወሰድክ ነው። ከመጣ በኋላ ግማሹ ሊስትሮ ሆኖ ግማሹ የቀን ሰራተኛ ሆኖ እያለ የሚያድግበት ሂደት በራሱ የለውጥ ባለቤት ነው ያ ኃይል። እነዚህን ቦታዎች እንደ ማህበረሰብ ፈርጀህ መተው የሀገር እድገት ለማረጋገጥ ጎጂ ነው። ከኤስቴቲክ አንጻር ከተማ የውበት መገለጫ ነው። ከተሞች የሀገር መኳያ ናቸው። ኢትዮጵያ ብሎ ውብ አዲስ አበባን ያየ ሰው እሱን ነው የሚያስበው። ወይም ቻይና ብሎ ሰንጀንን የሚወድ ሰው ከሆነ ሰንጀንን ነው የሚያስበው። ሻንጋይን ከሆነ ሻንጋይን ነው የሚያስበው። እና ከተሞች መኳያ ናቸው። ከፕሮዳክቲቪቲ አንጻር የሀገር ኢንጂን ናቸው። ብዙ ምርቶች ይመረትባቸዋል። አዲስ አበባ ያለው ኢንዱስትሪ እኮ የትም የለም ኢትዮጵያ ውስጥ። ኢትዮጵያ ውስጥ ያለው ተደምሮ እኮ አዲስ አበባን አያክልም። ፕሮዳክቲቪቲ እና የምርት ሞተር ናቸው። ዘመናዊነት፣ ፈጠራ፣ ለውጥ፣ ቅልጥፍና የሚታይባቸው ናቸው። ለዚህም የሀገር እጅና አእምሮ ናቸው ይባላል። እጅና አእምሮ ማለት ያው ሃንድ ኤንድ ሄድ የሚባለው ማለት ነው። እና ምርት የሚገኝበት ፈጠራ የሚካሄድበትን ቦታ ብዙ ማህበረሰብ ተሰባስቦ የሚኖርበትን ቦታ አያስፈልገኝም ካልክ ሀገር የብዙ ቋንቋ፣ የብዙ ባህል፣ የብዙ ፍላጎት ስብስብ ስለሆነች ይሄኛውን ሚኒ ሀገር በዚያ መንገድ መስራት ካልቻክ ትልቁን ሀገር መስራት ትቸገራለህ። አሁን እንደ አዲስ አበባ፣ እንደ ሐረር፣ ድሬዳዋ፣ ጅማ፣ አዳማ እንደዚህ ያሉ ከተሞች አይተህ ከሆነ ፈጣን እድገት ላይ ያሉ ከተሞች ብዙ አይነት ማህበረሰብ በውስጣቸው የያዙ ብዙ ኢኖቬተርስ ያሉበት ጥሮ ግሮ ለመለወጥ የሚያስቡ ሰዎች ያሉበት ቦታ እድገቱም ፈጣን ነው። ይሄ የሚያመላክተው እንደዚህ አይነት ልምምድ ጠቃሚ እንጂ ጎጂ እንዳልሆነ፣ ኢንክሉሲቭ መሆን የተለየ ባህል የተለየ ልምምድ ያለውን ሰው አቅፈን ያልተገባ ባህሪውን እንዲያስተካከል እያደረግን በጋራ ብንኖር እድገት የሚያፋጥን ጉዳይ እንጂ ጎጂ አይደለም እና ከተሞች በመደመር መንግስት እንደ ዋነኛ ማህበራዊ መሰረት ይወሰዳሉ፣ ግምት ይሰጣቸዋል። ከተሜነትም እያደገ የመጣ ጉዳይ እንደሆነ መደመር መንግስት ያምናል። ብንፈልግም ባንፈልግም ከጥቂት ዓመታት በኋላ አብዛኛው ሰው ከተሜ እየሆነ ይሄዳል እና ያንን አሁኑ አቅደን አልመን አስበን ቀርበን አውቀን ካልሰራን በቀር ከተማ ውስጥ እየኖረ ሰው ከተማውን አያውቅም። ከተማ ውስጥ እየኖረ የከተማውን ነዋሪ ቁጥር አያውቅም። ከተማ ውስጥ እየኖረ ምን እንዳለ እንደሌለ አያውቅም። እንደዚህ የሚሆንበት ሰዓት አጠቃላይ እድገት ለማረጋገጥ አስቸጋሪ ስለሆነ አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። አይ ቲንክ በዚያም ምክንያት በእድገታችንም በከተሞቻችንም ለውጥ እያየን ያለን ይመስለኛል።